ሰላም እንዲናችሁ ውድ ተወዳዳችሁ የኢትዮ አርሰናል ዩቲዩብ ቻናላችን ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ መልእክታችን ነው። ከኢትዮ አርሰናል ዩቲዩብ በሰዓቱ ወደ እናንተ ለማድረስ የመረጥናቸውን አጫጭር አርሰናላዊ ጉዳዮችን ከዚህ እንደሚከተለው ማስደመጣችንን አሃዱ ብለን የምንጀምር ነው የሚሆነው። እናንተ ግን ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትዘነጉ መልእክታችን ነው። የክረምት የዝውውር መስኮት እንግዲህ በይፋ መከፈቱ ይታወቃል። ታዲያም የአርሰናል እግር ኳስ ክለብ እንግዲህ በብዙ መልኩ የሚያወዛግቡ ጊዜያቶችን እያሳለፈ ነው የሚገኘው። እስካሁን ባሉት የዝውውር እንቅስቃሴ ኦፊሻሊ ያጠናቀቀው የዝውውር እንቅስቃሴ የለም። ቸልሲ፣ ማንቸስተር ዩናይትድም ጭምር እንደዚሁም ተጫዋቾች ወደ ቡድን ስብስባቸው እየቀላቀሉ ነው የሚገኘው። ነገር ግን አርሰናል እስካሁን በይፋ ወደ ቡድን ስብስቡ የቀላቀለው አንድም ተጫዋች የለም። ነገር ግን ያው የማርቲን ዙቢሜንዲ ዝውውር እንደተጠናቀቀ ይታወቃል። የጊዜና የቀናቶች ጉዳይ ብቻ እንደቀረውም የሚታወቅ ነው። ታዲያ ከዚህ ጋር ተይዘው እንደው በአርሰናል ቤት እየተሰሙ የሚገኙ ዜናዎችስ ምንድናቸው የሚሉ ጉዳዮችን በተከታይነት የማካፈላችሁ ወይም ደግሞ የማስደምጣችሁ ነው የሚሆነው። እናንተ እስከ መጨረሻው ድረስ እንግዲህ አብራችሁ እንድትሆኑ ስንል በአክብሮት የምንጋብዝ ነው የሚሆነው። ከባለፈው ዓመት ጀምሮ እንግዲህ ከመድፈኞቹ ጋር አንድ በተደጋጋሚ ጊዜም ስሙ ሲገናኝ የነበረ ግብ ጠባቂ ነበር፣ ጆዋን ጋርሻ። ይህ ግብ ጠባቂ ታዲያ እንግዲህ አሁን ላይ ባርሴሎና ለመቀላቀል ሙሉ ለሙሉ በሚባል መልኩ ስምምነት ላይ ደርሷል። የጆዋን ጋርሻ ዝውውር እንግዲህ አሁን ላይ በተለይም በአርሰናል ቤት እንደ እክል እንዲነሳ ያደረገው ወይም ደግሞ ተጫዋቹ ወደ አርሰናል እንዳያመራ ካደረጉት ነገሮች መካከል የተጫዋቹ መሸጫ ዋጋም ተጋኗል። ለዚህም እንግዲህ አርሰናል ለሁለተኛ ግብ ጠባቂ ይህንን ያክል ገንዘብ ማለትም 30 ሚሊዮን ፓውንድ አካባቢ መክፈል አይፈልግም የሚሉ ዘገባዎች ከተሰሙ በኋላ ነው ከስፓኞል እንደዚሁም ከተጫዋቹ ወኪሎች ጋር ረዘም ያሉ ንግግሮች ነበሩ በአርሰናል እግር ኳስ ክለብ የበላይ ጠባቂዎችም አማካኝነትና አሁን ላይ ስምምነቶች ሙሉ ለሙሉ በሚባል መልኩ እንግዲህ ወደ ባርሴሎና ባይጠናቀቁም እንኳን ምናልባት የጆዋን ጋርሻና የስፓኞል ጉዳይ አሁን ኦሬዲ ተጠናቋል ብሎ ለመናገርም የሚያስደፍር አርሰናል ከዝውውር እንቅስቃሴው ራሱን አግሏል ብለን እንድንናገር የሚያደርግበት ደረጃ ላይም ደርሷል። ታዲያ በዋነኛነት ለምንድን ነው ጆዋን ጋርሻ ያልተፈለገው? በአርሰናል ሰዎች ስለምንድን ነው ይሄ የዝውውር እንቅስቃሴ ያልተገፋበት ካላችሁ ተጫዋቹ ላይ የተለጠፈው የመሸጫ ዋጋው ከሚባለው በላይ እንግዲህ የተጋነነ ነው ብለው ያስባሉ። እነማን? የመድፈኞቹ እግር ኳስ ክለብ የበላይ ጠባቂዎች። ይህንን ጉዳይ እንደው ብዙዎችንም እያስገረመ ስለሚገኝ ነው ለማካፈል ለእናንተም የፈለግኩት። ጆዋን ጋርሻ ወደ ባርሴሎና የሚያደርገው የዝውውር እንቅስቃሴ ከሞላ ጎደል ኦሬዲ የተጠናቀቀ የዝውውር እንቅስቃሴ ነው። ወደ ሌላ መረጃ ይወስዳችኋል። ፒየር ሜርቴሳከር ወደ አርሰናል ተመልሷል። እንግዲህ ሜርቴሳከር አሁን ላይ ወደ አርሰናልም ይመለሳል ተብሎ እንደዚሁም ደግሞ በዋነኛነትም በይፋ እየተነገሩ ከሚገኙ ዘገባዎች መካከል ገነር ብሎግ በዋነኛነት ይህንን ዘገባ ይዞት የወጣው ተቋም ማለት ነው። ሜርቴሳከር እንግዲህ አርሰናል በክረምት የዝውውር መስኮት ወደ ቡድኑ ያመጣውና ከዛ እንደገና አካዳሚውን እንዲያጠናክር ለማድረግም አበክረው እየሰሩ ይገኛሉ። ምክንያት ከተባለ እንደነ ቡካዮ ሳካ፣ እንደነ ኢታን ኒዌነሪ፣ እንደነ ሉዊስ ስኬሊ አይነት ከዋክብቶች በአርሰናል ቤት ውስጥ ይፈልጋሉ። እናም አርሰናል እንግዲህ ለፒየር ሜርቴሳከር አካዳሚውን እንዲያሰለጥን በጀት እንደሚለቁለትም እንደዚሁም ተነግሯል። በዚህም እንግዲህ ዴቪድ ኦርኔስቲን ባጋራው መረጃ መሰረት በቀጣይ አካዳሚውን አጠናክሮ ለዋና ቡድን ግብአት የሚሆኑ ወሳኝ የሚባሉ ተጫዋቾችን ወደ ኤምሬትስ ማምጣት እንዲችል እንደዚህ ውድሎችም ተመቻችተውለታል የሚሉ ዘገባዎችን ተመልክቻለሁ። ከአርሰናል ጋር በተገናኘ በስትራስበርግ በውሰት የተጫወተ የሚገኘው የ21 ዓመቱን ብራዚላዊ የቸልሲ ተጫዋች የሆነው እንግዲህ ካንድሬ ሳንቶስን የተመለከተ ጉዳይም ተሰምቷል። እንግዲህ ካንድሬ ሳንቶስ ለስትራስበርግ የተጫወተ በዚህ ዓመት እንደምታውቁት በ33 ጨዋታ አጠቃላይ 15 የጎል ዕድሎችን መፍጠር ችሏል። 10 አስቆጥሮ 5 የጎል ዕድሎችን በማመቻቸት በተጨማሪም እንግዲህ 21 ዓመቱ ላይ ነው የሚገኘው። በአምበልነትም ጭምር እየመራም የተጫወተበት አጋጣሚ አለ። ቸልሲ ይህንን ተጫዋች እንግዲህ ለስትራስበርግ በውሰቱ ላይ የሰጠውን ተጫዋቹን ለአርሰናል መሸጥ ይፈልጋል ተብሏል። እንደዚሁም አርሰናል ተጫዋቹን ማስፈረም በሚችሉበት ጉዳይ ንግግሮችን እያደረጉ ነው የሚገኘው። ፉትቦል ለንደን ይህንን ዘገባ ይዞት ወጥቷል። በእርግጥ የተጫዋቹ ፈላጊዎች ይላል የፉትቦል ለንደን ዘገባ ኤሲ ሚላን፣ ፔዥ፣ ጁቬንቱስም ጭምር የተጫዋቹ ፈላጊዎች ናቸው። ቸልሲ ከ50 ሚሊዮን ፓውንድ በላይ ለተጫዋቹ ከቀረበላቸው ይሸጡታል የሚል መረጃንም እንደዚሁም አጋርቷል። ለማንኛውም አንድሬ ሳንቶስ የብራዚላዊ ተስፈኛ ተጫዋች እንግዲህ በአርሰናል ይፋው የዝውውር ኢላማ ውስጥም ከገቡ ከዋክብቶች መካከል አንደኛው እንደሆነም ነው ዘገባዎችም እያመለከቱ የሚገኘው። በእርግጥ ወጣቶችን ማስፈረም ጥቅሙ ብዙ ነው። ነገር ግን ደግሞ ወጣት ተጫዋቾችን አስፈርሞ ለዋና ቡድን ግብዓት ይሆናሉ ብሎ ማሰብም የዋነት ይመስለኛል። አሁን የአርሰናል ደጋፊ ብዙሃኖቹ ተሰላችተዋል። ቀጣይ ዓመት ሁለተኛ ደረጃን ይዞ ማጠናቀቅ የሚፈልግ አንድም የአርሰናል ደጋፊ የለም። የደረጃ ሰንጠረዡን ወደ ላይ ሲመለከት ክለብ ሳይሆን መመልከት የሚፈልገው የአርሰናል ደጋፊ ከፍ ቢሉ ሰማይ ነው ወይም ደግሞ ላይ ቢያንጋጥጡ ሰማይ ነው የሚታየው የሚለውን አባባል ተግባራዊ ለማድረግ እንግዲህ
በማቀድ ዋንጫን ብቻ ነው ማየት የሚፈልጉት አርሰናላውያን። ለዚህም እንግዲህ የሚኬል አርቴታ ፕሮጀክት በዋነኛነት የተለያዩ ስራዎችን እየሰራ ይገኛል የሚሉ መረጃዎችን ተመልክቻለሁ። ከሰማቸው መረጃዎች መካከል በነገራችን ላይ ዴቪድ ኦርኔስቴን እንግዲህ ታማኙ የዝውውር ኤክስፐርት ወይም ደግሞ ጋዜጠኛ ዴቪድ ኦርኔስቴን ስለ አርሰናልና ስለ ሌሮይ ሳኔ ይፋ ያደረገው አንድ መረጃ አለ እና ሌሮይ ሳኔ አሁን ላይ እንግዲህ በባየር ሙኒክ ቤት ያለውን ኮንትራት ካላራዘመ የመጀመሪያ መዳረሻው የሚሆነው ተጫዋቹ ወደ አርሰናል ነው የሚል መረጃን አጋርቷል። እናም ተጫዋቹ ከዚህ በፊት በማንቸስተር ሲቲ ቤት እጅግ አንጸባራቂ የሚባሉ ጊዜያቶችንም ማሳለፍ የቻለ ተጫዋች ነው። እናም አርሰናል በቀዳሚነት ትኩረት ሰጥቶ እየሰራ ነው የሚገኘው ይህንን ልጅ ወደ ቡድን ስብስቡ ለመቀላቀል። እንዴት ትኩረት ሰጥቶ እየሰራ ነው ካላችሁ ተጫዋቹን የሚያገኙት በነፃ ዝውውር ነው። ይህንን ልጅ በነፃ ዝውውር አገኙ ማለት ደግሞ ሌሎች ዝውውሮች ላይ ገንዘቦችን ኢንቨስት ለማድረግ አመቺ ይሆንላቸዋል ማለት ነው። ለዚህም ይመስላል እንግዲህ የተጫዋቹ መዳረሻ ወደ አርሰናል ሊሆን ይችላል የሚሉ መላምቶችም እንዲሰሙ ያደረገው ፔፕ ጓርዲዮላ በሚያሰለጥነው ቡድን በማንቸስተር ሲቲ ቤት ውስጥ እንግዲህ ከሚኬል አርቴታ ምክትል በነበረበት ጊዜ ማለት ነው ሌሮይ ሳኔን አሰልጥኖታል። ስለዚህ አሁን ላይ የሳኔና እንደዚሁም ደግሞ የአርቴታ ግንኙነት ምናልባትም ዳብሮና ጎምርቶ በተመሳሳይ አሁን በኤምሬትስ ስቴዲየም እንግዲህ ከ29 ዓመቱን ጀርመናዊ አጥቂ ልንመለከት የምንችልበትም አጋጣሚ አለ ማለት ነው። ሌሮይ አዚዝ ሳኔ የ29 ዓመቱ ጀርመናዊ ተጫዋች እንግዲህ በዚህ ውድድር ዓመት በ45 ጨዋታ 13 ጎሎችን አስቆጥሯል። 5 ለጎል የሆኑ ኳሶች እንደዚሁም አመቻችቶ ማቀበል የቻለበትም አጋጣሚ አለ። እርግጥ ነው በባየር ሙኒክ ቤት በቆየባቸው ዓመታቶች ጥሩ የሚባሉ ቁጥሮችን ማስመዝገብ ችሏል። ከማንቸስተር ሲቲ 49 ሚሊዮን ወጥቶበት ነበረ ወደ ባየር ሙኒክ ቤት ማምራት የቻለው። ማንቸስተር ሲቲ ደግሞ ከሻልክ በ52 ሚሊዮን ፓውንድ ያስፈረመው ተጫዋች እንደነበረም ይታወቃል። ልጅ በባየር ሙኒክ ቤት በቆየባቸው ዓመታት እንግዲህ የተለያዩ ዋንጫዎችን ከማሳካትም በላይ ደግሞ 5 ዓመታቶችን በክለቡ ስላሳለፈ በጣም አስደናቂ ጊዜያቶችንም ማሳለፍ የቻለበት እንደዚሁም ስኬታማ የሚባሉ ዓመታቶችንም የከወነበት ጊዜ አለ። በባየር ሙኒክ ቤት በ220 ጨዋታ 61 ጎሎችን ማስቆጠር የቻለ የመስመር አጥቂ ነው። ስኬታማነቱን እንግዲህ ያንን ባህሪ በአርሰናል ቤት እንዲህ ደግሞ እንደዚሁም ደግሞ በአርሰናል ቤት አሁንም የአሸናፊነት ሜንታሊቲውንም ለመገንባትም በዋነኛነት ተጫዋቹን ይፈልጉታል ተብሏል። የጀርመን ካፕ ዊነር ነው በ2022 በ2023 በ2021 እና በ2022 ከዛ መለስ ስትሉ የጀርመን ሻምፒዮንነትን ደግሞ በርከት ላሉ ጊዜያቶችን ማሳክቷል። የፊፋ ክለቦች ዋንጫንም በ2021 ማሳካት የቻለበት አጋጣሚ አለ። በማንቸስተር ሲቲ ቤት በ2019 እና በ2020 የፕሪሚየር ሊግ ዋንጫዎችንም አሳክቷል። እንደዚሁም ደግሞ የኤፍኤ ካፕ ዋንጫም ጭምር ማሳካት የቻለበትም አጋጣሚ አለ በማንቸስተር ሲቲ ቤት። ስለዚህ ተጫዋቹ ዋንጫዎችን በደንብ ያጣጣመ ተጫዋች ከመሆኑም አኳያ ሚኬል አርቴታ ተጫዋቹን በዋነኛነት ይፈልገዋል ተብሏል። ከተጫዋቹ መጥፎ ጎኑ ምንድነው ካላችሁኝ በጉዳት የሚሰቃይ ተጫዋች ነው። ውድ አድማጮች የ29 ዓመት ተጫዋች ነው። ነገር ግን 22 የጉዳት ኬዞች አሉበት። ባሳለፍነው 2024 የውድድር ዓመት ብቻ 7 የጉዳት ኬዞች የነበሩበት ተጫዋች ነው። በተለይ ይሄ የመገጣጠሚያ ጉዳቶች እጁ ላይ ጉዳት አስተናግዶ ነበር። የጨጓራ ህመም አስተናግዶ ነበር። ከዛ ማለፍ ሲል 2 ጊዜ በህመም እንደዚሁም ከሜዳ የራቀበት አጋጣሚ ነበር። በአጠቃላይ እስካሁን በእግር ኳስ ህይወቱ 21 የጉዳት ኬዞችን ማስመዝገብ የቻለ ተጫዋች ነው። በአለፈው የውድድር ዓመት ደግሞ ያስመዘገባቸው ጉዳቶች ማለትም 7ቱ የጉዳት ኬዞች ደግሞ ተጫዋቹ እስከዛሬ በእግር ኳስ ህይወቱ ካስመዘገባቸው የጉዳት ኬዞች በሙሉ ከፍተኛውም ይሆናል። ይሄ ምናልባትም እንደ ትልቅ ስጋት የሚታይ ጉዳይ ነው። በአርሰናል ቤት እንግዲህ ሌሮይ ሳኔ የሚፈርም ከሆነ ገነር ብሎግ አርሰናል አሁንም ቢሆን በማጥቃት እንቅስቃሴ ላይ እንግዲህ የኦሊ ዋትኪንሰን እንቅስቃሴ በዋነኛነት በአጽንኦትም እየተመለከቱት ይገኛሉ የሚል መረጃን አጋርቷል። እንግዲህ ኦሊ ዋትኪንስ ይሄ አስደናቂው እንግሊዛዊው አጥቂ እንግዲህ በአስቶን ቪላ ቤት ጥሩ የሚባሉ ዓመታቶችንም ማሳለፍ የቻለ ተጫዋች እንደሆነም ይታወቃል። ተጫዋቹ እንደ ቡድን እንግዲህ በአስቶን ቪላ ቤት የሚያሳያቸው እንቅስቃሴዎች ወይም የሚያስቆጥራቸውን ጎሎች የተመለከቱት የአርሰናል እግር ኳስ ክለብ የበላይ ጠባቂዎች ባለፈው የውድድር ዓመት ላይ እንግዲህ በአስቶን ቪላ ቤት ካሳያቸው ፐርፎርማንስ አንጻር ወደ ቡድን ስብስባቸው ተጫዋቹን መቀላቀልም ይፈልጉ ነበር። ነገር ግን ተጫዋቹን ለማስፈረም በሚደረገው እንቅስቃሴ የተጠየቁት ገንዘብ መክፈል አልፈለጉም። በነገራችን ላይ በጣም የሚያስገርመው ወይም ደግሞ የሚያስቀው ለኦሊ ዋትኪንስ ዝውውር አርሰናል ተጠይቆ የነበረው አሁን አይደለም እያልኩ ያለሁት ባለፈው ክረምት በጥር የዝውውር መስኮት ይቅርታ 30 ሚሊዮን ፓውንድ ነበር የተጠየቁት እና ያንን ገንዘብ አንከፍልም ብለው ነው የአስቶን ቪላ እግር ኳስ ክለብ የበላይ ጠባቂዎችም የጠየቁትን ገንዘብ አንከፍልም ብሎ የአርሰናል እግር ኳስ ክለብ የበላይ ጠባቂዎች ዝውውሩን ውድቅ አደረጉት። አርሰናልም በአጥቂ እጥረት የአጥቂ መስመር ሰላፊ ተጫዋች በማጣት የፕሪሚየር ሊጉን ዋንጫ ከፍ ሳያደርግ ቀረና በአስቶን ቪላ ቤት ባለፈው የውድድር ዓመት ላይ ባጠናቀቅነው ሲዝን ማለት ነው በ54 ጨዋታ 17 ጎሎችን አስቆጥሮ 14 ለጎል የሆኑ ኳሶችን አመቻችቶ ማቀበል ችሏል። በ54 ጨዋታ 31 የጎል አስተዋጽኦችን ያደረገው እንግዲህ ኦሊ ጆርጅ አርተር ዋትኪንስ በአርሰናል የዝውውር ኢላማ ውስጥ ገብቷል። 29 ዓመቱ ላይ የሚገኘው ተጫዋች እንግዲህ በአስቶን ቪላ ቤት ያለው ኮንትራት ታዲያ መች ነው የሚጠናቀቀው ካላችሁ ደግሞ 2028 ላይ ነው የሚጠናቀቀው። ከብሬንፎርድ 31 ሚሊዮን ወጥቶበት ወደ አስቶን ቪላ ካመራ በኋላ እንግዲህ በአስቶን ቪላ ቤት ወጥ የሚባሉ ብቃቶችን እያሳየ ነው የሚገኘው። ለምሳሌ ያክል በዚህ በተጠናቀቀው ውድድር ዓመት በ38 የፕሪሚየር ሊግ ጨዋታ 16
6 ጎሎችን አስቆጥሮ 8 አሲስቶችን አስመዝግቧል። ባለፈው የውድድር ዓመት ላይ እንደዚሁ መለስ ብላችሁ ከተመለከታችሁት በ37 ጨዋታ 19 ጎሎችን አስቆጥሮ 13 ላይ ጎልን ኳሶችን አመቻችቶ ማቀበል የቻለበትም አጋጣሚ አለ። በአስቶን ቪላ ቤት በቆየባቸው ጊዜያቶች እንግዲህ አስደናቂ የሚባሉ ጊዜያቶችን ከማሳለፍም በላይ ደግሞ በእንግሊዝ ብሔራዊ ቡድን በሶስቱ አናብስትም ጭምር ጥሩ የሚባሉ እንቅስቃሴዎችን እስከ ማድረግ የደረሰበትን ሂደትም ተመልክተናል። በእርግጥ ተጫዋቹን መለስ ብላችሁ ስትመለከቱት ኦሌ ዋትኪንስ ገዳይ የሚባል አጥቂ ነው፣ ምንም ጥያቄ የለውም። ለአንድ 29 ዓመት ተጫዋች እንግዲህ በእርግጥ እስካሁን ባለፈው የውድድር ዓመት ላይ 3 የጉዳት ኬዞችን ቢያስተናገደም እንኳን ከእግር ኳስ ህይወቱ 12 የጉዳት ኬዞችን ብቻ ነው ያስተናገደው። በተጫዋችነት ዘመኑ ከፍተኛ የጉዳት ኬዝ ተብሎ የሚነሳው በሲዝን ውስጥ እንግዲህ ለ3 ያክል ጊዜያቶች የተጎዳበት ማለትም ባለፈው የውድድር ዓመት የጡንቻና የቁርጭምጭሚት ጉዳት አስተናግዶ ነበር 2022 ላይ እንደዚሁም ደግሞ 2 ጊዜ ታሞ እንደዚሁም 1 ጊዜ የጡንቻ ጉዳትም እንደዚሁም አስተናግዶ እንደነበር ይታወቃል። ከዛ ውጭ ተጫዋቹ ራሱ ለጉዳት የማያጋልጥ ተጫዋች ስለሆነ የሚካኤል አርቴታን ፕሮጀክት አንድ እርምጃ ወደፊት ሊያራምድ ይችላል ተብሎ ታስቦበታል። ኦሌ ዋትኪንስ በነገራችን ላይ በአማራጭነት ነው ከአርሰናል ጋር ስሙ እየተገናኘ የሚገኘው። ቤንጃሚን ሴስኮና ቪክተር ዮኬሬሽን ለማስፈረም በሚደረገው እንቅስቃሴ ከሁለት አንዳቸውን የሚያጣ ከሆነ አርሰናል ካልሆነ ደግሞ ቤንጃሚን ሴስኮን የሚያስፈርም ከሆነ ምናልባት ኦሌ ዋትኪንስን ሊጨምር የሚችልበትም አጋጣሚ ይኖራል። እንዴት ከተባለ እንግዲህ ልምድ ያለው አጥቂ በቡድን ስብስብ ውስጥ ያስፈልጋል የሚል መረጃንም ተመልክቻለሁ። ያው ገነር ብሎግ እንግዲህ አርሰናልና ቪክተር ዮኬሬሽ እንደዚሁም ቤንጃሚን ሴስኮ በንግግር ደረጃ አሁንም በጠረጴዛ ዙሪያ ያልዘጉትን የዝውውር ፋይልም እያወሩበት ይገኛሉ። የአርሰናል አስተዳደር ቤንጃሚን ሴስኮን ቪክተር ዮኬሬሽንም ወደ ቡድናቸው ለማምጣት በሚያደርጉት እንቅስቃሴ ለምርጫ አስቸጋሪ በሚባል መልኩ ከተጫዋቾች ጋር ንግግሮችንና ድርድሮችንም እያደረጉ ይገኛሉ የሚል መረጃን ተመልክቻለሁ። ግን አርሰናል በሁለቱ ተጫዋቾች ብቻ መገደብ አይፈልግም፣ ሌሎች አማራጮችንም ለማየት እንደዚሁም ዝግጁ ነው የሚሉ ዘገባዎችም በሰፊው የተሰሙ ነው የሚገኘው። ሌላኛው መረጃ የሚሆነው እንግዲህ የመስመር አጥቂ ቦታ ላይ የሚሰለፉ ተጫዋቾችን ወደ ቡድን ስብስቡ አርሰናል ማምጣት በሚችልበት ጉዳይ ኒኮ ዊሊያምስ ያው ተቀዳሚ የአርሰናል ኢላማ እንደሆነ ይታወቃልና ሮድሪጎ እንደዚሁም ደግሞ አንቶኒ ጎርደን በአርሰናል ይፋው የዝውውር ኢላማ ውስጥ የሚገኙ ተጫዋቾች ናቸው። አርሰናል በኢላማ ውስጥ እነዚህን ተጫዋቾች ያስገባቸው እንጂ ክለባቸውን ለቀው እንዲወጡ ይፈቀድላቸዋል ወይ በሚለው ጉዳይ እንግዲህ ብዙ አስቸጋሪ የሚባሉ ነገሮችን ያሳልፋሉ። በእርግጠኛነት የአርሰናል እግር ኳስ ክለብ ደግሞ ያን ያክል ገፍተው ይጓዛሉ በዝውውር እንቅስቃሴ የመስመር አጥቂዎችን በዚህ ገንዘብ በተጋነነ ገንዘብ ለማስፈረም በሚደረገው እንቅስቃሴ ይጓዛሉ። የተጋነነ ገንዘብ ያልኩት ለምሳሌ የሮድሪጎ ዝውውር የብራዚላዊ ተጫዋች እንግዲህ ከሪያል ማድሪድ ቆይታው እስካሁን አልተረጋገጠምና ሮድሪጎ በቀጣይ ከሎስ ብላንኮቹ ጋር እንግዲህ በተለይ በዣቪ አሎንሶ በሚመራው ቡድን እንደሚፈለግ ለተጫዋቹ ቅርብ የሆኑ ምንጮች አሳውቀውታል ተብሏል። ነገር ግን ሮድሪጎ ስለወደፊት ቆይታው ከውሳኔ ከመድረሱ በፊት ከሪያል ማድሪድ እንደዚሁም ከዣቪ አሎንሶ ጋር መምከር ይፈልጋልም ተብሏል እና አሁን ላይ ስሙ እንግዲህ ከአርሰናልና ከማንቸስተር ሲቲ ጋር እየተገናኘ የሚገኘው ይሄ ብራዚላዊ ኮከብ እንደ ቡድን የአርሰናል እግር ኳስ ክለብ ተጫዋቹን በዋነኛነት የዝውውር ኢላማ ውስጥም አስገብተውታል። ማስገባት ብቻ አይደለም እንደዚሁም ስለ ተጫዋቹ ወቅታዊ ሁኔታ ጥያቄዎችንም ጠይቀዋል ተጫዋቹ እናት ክለብ ማለት ነው። ግን አሁንም ዝውውሩ ይሳካ ላይሳካ ሙድ አድማጮች እኔ መረጃውን እንደ መረጃ ከመናገር ውጪ እርግጠኛ ሆኜ ይሄ ይሆናል ብዬ መናገርም አልችልም። ግን ደግሞ እንደ ቡድን ስትመለከቱት አርሰናል በመስመር አጥቂ ቦታ ላይ የሚያስፈርማቸው ተጫዋቾች አሉ ወይ? ምንም ጥያቄ የለውም። ምክንያቱም በሊያንድሮ ትሮሳርድ እና እንደዚሁም ደግሞ በጋብሪኤል ማርቲኔሊ የአርሰናል ደጋፊ ጨጓራ የተቃጠለ እንዲቀጥል እንግዲህ ለሚካኤል አርቴታ የሚፈቅዱም አይመስለኝም። ኒኮ ዊሊያምስ ወይስ ሮድሪጎ ወይስ አንቶኒ ጎርደን የትኛው ተጫዋች የተሻለ ፐርፎርማንስ ማሳየት ይችላል? ሐሳቦቻችሁ እንዲታካፍሉን በአክብሮት የምንጋብዝ ይሆናል። አርሰናል በዝውውር መስኮቱ ላይ ምናልባትም ንቁ ተሳትፎን ከማድረግም ባለፈ በመከላከል ዞኑ ከሳሊባና ከማጋሌሽ ጋር የሚፎካከር ወጣት የመሃል ተከላካይንም ካገኘ ወደ ቡድን ስብስቡም ያመጣል ተብሏል። ዲያን ሁይሰን ለዚህ በአብነት የሚነሳ ተጫዋች ነበር። ሪያል ማድሪድን ከመቀላቀሉ በፊት ተጫዋቹ በአርሰናል የዝውውር ኢላማ ውስጥ ገብቶ የነበረ ተጫዋች እንደሆነ ይታወቃል። በማጥቃት ዞኑ ላይ በነገራችን ላይ በክረምት የዝውውር መስኮት እንግዲህ ከአርሰናል በጣም ከብዙ ተጫዋቾች ጋር አድማጮች አሰልቺ በሚባል መልኩ ማለት ነው ከበርካታ ተጫዋቾች ጋር ስሙ እየተገናኘ ነው። አሁን ለምሳሌ ይህንን ዜና ሪከርድ እያደረኩ በምገኝበት ሰዓት ላይ ዘስታንዳርድ ላይ አንድ ጽሑፍን እያነበብኩ እገኛለሁ። ይሄ ምንድነው እንግዲህ አርሰናል አይኑን በፈረንሳይ ማለትም በፓሪስ ሳን ዠርመን ቤት እንግዲህ በቂ መሰለፍ እድልን ያጣው በድሬሲ ዱይ አማካኝነት ቦታውን የተነጠቀውን ብራድሊ ባርኮላን የአርሰናል እግር ኳስ ክለብ የዝውውር ኢላማ ውስጥ አስገብተውታል የሚል መረጃን አስነብቧል። እንግዲህ ታዲያ አርሰናሎች እንግዲህ በፒኤስጂ ቤት በዱይ እንደዚሁም ደግሞ ዴምቤሌ ክቫራትስኬሊያ እነዚህ ተጫዋቾች ስላሉ ምናልባት የተጫዋቹ እንቅስቃሴ ማለትም የብራድሊ ባርኮላ ማለት ነው ውስን ስለሚሆን ተጫዋቹን ለመሸጥ ማስበዋል። ግን
ተጫዋቹንም ለመሸጥ ሲያስቡ ለተጫዋቹ ዝውውር ወደ 84 ሚሊዮን ፓውንድ አካባቢ እንደሚያስወጣም እንደዚሁም በደንብ ተረድቷልና ይህንን ያክል ገንዘብ አርሰናል ይከፍላል ተብሎ አይጠበቅም። ከዛ ውጪ የአርሰናል እግር ኳስ ክለብ ኢላማ የሆነው ራፋኤል ሌዮ ነበር። ራፋኤል ሌዮ ይሄ ተጫዋች እንግዲህ በአርሰናል በባየር ሙኒክ የዝውውር ኢላማ ውስጥ የሚገኝ ተጫዋች ነበር። ነገር ግን ኤሲ ሚላን ራፋኤል ሌዮ በቡድን ስብስቤ ውስጥ የሚነካ ወይም የሚሸጥ ተጫዋች አይደለም የሚል ምላሽንም ሰጥቷቸዋል ተብሏል። ዣኦ ፔድሮ ሌላኛው ደስተን ይዞት የወጣው ዘገባ በአርሰናል የዝውውር ኢላማ ውስጥ ገብቷል። የማጥቃት እንቅስቃሴውን ለማጠናከር እንግዲህ አርሰናል ከቤንጃሚን ሴስኮ ከቪክተር ዮኬሬሽ የዋነኛ የዝውውር ኢላማዎች መካከልም ሌላ ስም አካቷል። ይህንም ተጫዋች እንግዲህ የብራዚል ብሔራዊ ቡድኑ ሁለገቡ ተጫዋች ዣኦ ፔድሮ መሆኑም ተነግሯል። እንግዲህ ተጫዋቹ በ10 ቁጥር ቦታ መጫወትም መቻሉ እንደዚሁም ደግሞ ከመስመር እየተነሳን ቡድኑ ማገዝ መቻሉ ከኳስ ጋር ጥሩ ቁርኝት ያለው አጥቂም ስለሆነ የተጫዋቹን ጉዳይ እንግዲህ አርሰናል በዋነኛነት ይመለከቷል ተብሏል። በእርግጥ ብራያን ምቤሞ ወደ ማንቸስተር ዩናይትድ ሊያመራ ነው የሚለው ዜና ከተሰማ በኋላ ነው ይሄ ዜና የተሰማው። ብራያን ምቤሞን አርሰናል ማግኘት ሲፈልግበት ከነበረበት ዋነኛ ጉዳይ መካከል ተጫዋቹ ከግራም ከቀኝም የተነሳ እንደዚሁም ደግሞ በ10 ቁጥር ሚናነትም ጥሩ የሚባሉ እንቅስቃሴዎችን ማድረግ ስለሚችል የተጫዋቹ ጉዳይ እንግዲህ በዋነኛነትም የአርሰናል እግር ኳስ ቡድን ትኩረት ሰጥቶ እንዲሰራበትም አድርጎታል። አሁን የዣኦ ፔድሮስም ደግሞ የተነሳ ነው እጅግ በጣም አሰልቺ እንደሆነ ምንም ጥያቄ የለውም። በመጨረሻ እስኪ አንድ መረጃ ላካፍላችሁ። አሁንም እንግዲህ በርካቶች በጉጉት የሚጠብቁት የቪክተር ዮኬሬሽ የፊርማ ስነ ስርዓት በአርሰናል ቤትም ይጠበቃል እና ምናልባት የድሮ የኮቬንትሪ ሲቲ ቡድን አጋሩ እንደዚሁም ጓደኛ ሆኖ ቆይታ ያደረገው ሊዮ ኦስትጋርድ እንግዲህ ቪክተር ዮኬሬሽን በቪዲዮ ኮንፈረንስ አስገባውና አንድ ጥያቄን ጠይቆት ነበር። ወደ የትኛው ክለብ የምትሄድ ይመስላል የሚል ጥያቄ ጠይቆት ምንም አይነት ፍንጭ መስጠትም የፈለገ አይመስልም ነበር። ነገር ግን ጫን ብሎ የጠየቀው የቀድሞ ጓደኛ ወይም ደግሞ ሊዮ ኦስትጋርድ በቡድን ስብስብ ውስጥ የትኛውን ቡድን ትቀላቀላለህ ብሎ ሲጠይቀው እንግዲህ ቪክተር ዮኬሬሽ ወደ ፕሪሚየር ሊጉ እንደሚያመራ ነግሮታል። ነገር ግን አሁንም ቢሆን አለ ቪክተር ዮኬሬሽ ወደ ፕሪሚየር ሊጉ ማምራት የሚቀር ጉዳይ ባይመስልም የተረጋገጠ ጉዳይ ግን አይደለም የሚል አይነት ይዘት ያለውን ሐሳብ ሰጥቷል። ነገር ግን ቪክተር ዮኬሬሽ አንድ ከተጠየቀለት ጥያቄ ወይም ከተነሳለት ጥያቄ መካከል ሊዮ ኦስትጋርድ እንግዲህ የጠየቀው ምንድነው ወደ አርሰናል ስታመራው አሳውቀኝ ወይም ደግሞ ፊርማ ስትፈርም አሳውቀኝ ሲለው ምንድነው ያለው? ስላወራሁኝ ደስ ብሎኛል ካንተ ጋራ ነገር ግን ያንን ነገር አሳውቀሃለሁ ብሎ በፈገግታ የተሞላበት ንግግር ነበር ያደረገውና ይህንን ሰዎች ሲሰሙ ብዙ ሐሳቦችን ሰጥቷል። አይ ቤንጃሚን ሴስኮ ቪክተር ዮኬሬሽ የሚለው ጉዳይ አሁንም ግራስ ብሏቸው እንዲቀጥል ያደረገ ጉዳይ ነው። ለማንኛውም እንግዲህ ቪክተር ዮኬሬሽ ወደ ፕሪሚየር ሊጉ እንደሚያመራ ማስቀድሞ ተናግሯል። እንግዲህ ማንቸስተር ዩናይትድ ወይስ አርሰናል የሚለው ጉዳይ ግን እስካሁን የታወቀለት ምንም አይነት ጉዳይ የለም። የመጨረሻ መረጃ ያላርገው ሉዊስ ስኬሊ በአርሰናል ቤት እንግዲህ ኮንትራቱን ሊፈርም ስለመሆኑም ተነግሯል። ተጫዋቹ እንግዲህ የ18 ዓመቱን ለገብ ተጫዋች በሪያል ማድሪድ ይፋው የዝውውር ኢላማ ውስጥ ቢገባም ተጫዋቹን ለማስፈረም ብዙ ፈላጊ ክለቦች ቢኖሩም እንኳን አሁን ተጫዋቹ በአርሰናል ቤት ኮንትራትን ለማራዘምም ፍቃደኛ ስለመሆኑ ነው ዘገቦችም እያመላከቱ የሚገኘው። ወደ ተከበራችሁ አድማጮቻችን ለዕለተ ማክሰኞ ከኢትዮ አርሰናል ዩቲዩብ ቻናል ወደ እናንተ ያደረስናቸው ጉዳዮች እነዚህን ይመስሉ ነበር። ለቻናላችን አዲስ ከሆናችሁ ሰብስክራይብ በተኑ መጫናችሁን እንዳትዘነጉ። ነባሮቹ ሐሳብ አስተያየት ካላችሁ ኮሜንት ላይ እንደዚሁም ደግሞ ለወዳጅ ዘመዶቻችሁ ላይክ እና ሼር ያደርጋችሁ ለብዙሃን ተደራሽ ታደርጉን ዘንድ በአክብሮት እየጋበዝን ለዛሬው ወደ እናንተ ያደረስናቸው ስፖርታዊ ጉዳዮቻችን እንዲህ ባለ መልኩ አጠናቀቀን። በሌላ አርሰናላዊ ጉዳይ በሌላ ጊዜ ተመልሰን እስከምንገናኝ ሰላማችሁ እንደ ምድር አሸዋ ብዝት ይበል።